በዛ ላይ ከእናቷ ጋር ያላትን ቁርኝነት ደግሞ በቅርብ የሚያውቁ ሰዎች ሲነግሩኝ በጣም ነው የምታሳዝነው። በጣም ነው በቃ ደስ ያለኝ። እውነቴን ነው የምላችሁ። እናቷ ጀግና እናት ናት። አባትም እናትም ሆና ያሳደገቻት አላሳፈረቻትም። ያውም ሴሌብሬቲችን የመሰለች ቆንጆ ሴት ሆና አስባችሁታል። በቃ እንደዚህ አይነት እናት ታድላ ነው የሚባለው። ደግሞ እናትየዋ ራሷ እንዴት እንደምታምር አያችኋት አይደለ? እናቷ ራሱ እንደው ከፍናን አትበልጥም። እናትየዋ ራሱ ጋይስ በጣም ነው እናትየዋ ራሷ እኮ የምታምረው። እና ፍናንዬ በጣም ነው ሰርግሽ ደስ የሚለው። ወጪ በዛበት እና በጣም የሚገርማችሁ ነገር ጋይስ ልጅቷ እንትና ማነው ስሟ ፍናን በጣም ቆንጅዬ በጣም የምታምር ልጅ ስለሆነች ነው እንጂ ሴሌብሬቶቹማ ጋይስ ተጋግጠው ሙሽሪቷን ሊደብቋት ነበረ በልብስም በመልክም እኮ ቤተሰብ። ልጅቷ ግን ውብ ድንቅ ውብ አድርጎ የፈጠራት ሴት ስለሆነች ነው እንጂ እንደዚሁ አንጸባረቀች። የእነሱ እንደዛ መሆን ምናምን ምንም አልታየም። እሷ ነው ይታየ የነበረው ነው። እነሱማ በቃ ሙሽራው ነው እኮ ነው የመጡት ጋይስ። ቬሎ ነው የቀራቸው። ቬሎ ነጭ ሱፍ ያደረገው እንደኔ የቀራቸው ቤተሰብ። የምሬን እኮ ነው ማለት በቃ ኤክስትራ አለ የሚባለውን ነገር ነው አድርገው የመጡት እኮ የሚታዩት ምናምን በጣም ነው ተጨንቀው የመጡት። ያ ወዳጅነት ምናምን ሰርግና ሞት አንድ ነው ምናምን። ከሙሽራዋ የበለጠ ግን ሙሽራ መስላችሁ ለመምጣት የሞከራችሁት እናንተ ነበራችሁ። ግን ሙሽራዋ እንቁ አበባ ስለሆነች ፍንክት ብላ ወጣችባችሁ እንጂ የእናንተማ አለባበስ አሳቀ ወደ ጥግ የሚያስቀምጥ ነበረ። አይ ትዝብት ነው። ታዝቢያችሁ ነው ባይዘው ታዝቢያችሁ ነው። እንደዛ ሽቅቅ ሜካፓችሁ፣ ፀጉራችሁ፣ ልብሳችሁ ራሱ ስንት ቀን የተጨነቃችሁ ለስንት ጊዜ ነው የተጨነቃችሁ የመጣችሁት? ለፍናን ሰርግ ይሄንን የምለብሰው ለፍናን ሰርግ ይሄንን ለብሼ ነው ፍናን ላይ ስንት ወር የተጨነቃችሁ ለሰርጓ ልትለብሱት የመጣችሁት። ከዛም ግስጥ ሚዲያ እንዳለ ቤተሰብ አዝማድ ዘመድ እኮ የለም አይታይም። ጋይስ ሴሌብሬቲ የኢትዮጵያ ሴሌብሬቲ እንደዚህ ለሰርጉ እንደምትወራሩት ለሀ ችግርን ባይዘው ብዙ ጊዜ የኢትዮጵያ ሴሌብሬቲ ሰርግና ለቅሶ ላይ ነው በጣም ወዳጅነታችሁን የምታሳዩት። ህመም የሆነ ነገር ፈተና ምናምን ሲደርስ የላችሁም አትቀራሩም። ባይዘው እንደዚህ አትጀጅቡ። ትዝብት ነው ይገ ጋይስ ልክ እኮ ነኝ። ይሄ አይደለም ሰርግና ቀብር ሲሆን ሞተ ምናምን ሲባል በጣም ነው አንድነታቸውን ነው የሚያሳዩት። ሰርጉ ላይ እንደዛው ሲታመሙ ሲቸገሩ ምናምን ግን ያው ቲክታክ ላይ ያለ አስተራጂ ወይም ደግሞ ሚዲያ ላይ ያለ ሰው ያስተባብር እንጂ እነሱ ጥጋቸው ነው የሚይዙት። እዛም ላይ በጣም በትብብር ቢሆን ጥሩ ነው። እንደዚህ አንድ ላይ እንደተጃጀባችሁ ቢሆን ጥሩ ነው። ደስ ይላል። ደስታውን ልንገራችሁ ነው። ግን ደግሞ የሰው ሰርግ ላይ ደግሞ በዚህ ደረጃ ተጨንቃችሁ እንደዚህ አሁን ልጅቷ ያን ያህል እንደ ፍናን ቆንጆ ባትሆን እንደመግቡ ባትሆን ወይ ትናንት ምናምን ተብሎ ባትታይ ነው እናንተ እንደዚህ ለብሳችሁ የመጣችሁ ሴሌብሬቶች። አሁን ልጅቷ ሙሽራዋን አታሳቅቋት ነበር ሰርግ ስትሄዱ አስተካክለ ሰርግ ስትሄዱ እኮ ልንገራችሁ መጠንቀቅ አለባችሁ። ሙሽራዋ ምን አይነት ልብስ ነው የምትለብሰው? ምን አይነት ሜካፕ መሰራት አለብኝ ምናምን። እኛ ሙሽራ ነን አላችሁ። እኛ ሙሽራ ነን። እኛ ልብሳችን ይታይ፣ እኛ ፀጉራችን ይታይ፣ እኛ ወርቃችን ይታይ። እኛ አራሺ ነው ተው ቤተሰብ ተው